ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ አልፎ ኮሚቴው ላይ ሲዘነዘው የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው። ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ሰማላችሁ ብዬ ተስፋ አደርጋለሁኝ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቡ ትናንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ የሆን ዘንድ ነው። ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ፣ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ከአላህ በታች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሂደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልእክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ከድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ የደረስንበት ላይ ደርሰዋልና በዚህ አጋጣሚ ክቡር አምባሳደር ሙክታር ከድርን ከልብ እናመሰግናለን። ስልካችንን ሳይሰለችው ከኮሚቴው ጋር በቅርበት ነው እየሰራን ያለ ነው እና የዛሬ 5 ወር አካባቢ የዚች የልጅ ጉዳይ እንግዲህ ወደኋላ መመለስ አልፈልግም። የሚፈለገው ቁም ነገሩ ስለሆነ ካሊድ ይሰማል አይደል? ይሰማል። ቦታ ልቀይር ስለሆነ ድምፅ ለመቀየር ቦታ መቀየር ስላለብኝ። እሺ መርሀባ ቀጥል አንተ። እሺ የዛሬ 5 ወር አካባቢ እንደዚሁ ወተር በተለይ ቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎ አልፎም ቢሆን እና የዛሬ 5 ወር አካባቢ ለመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬዝ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው የደም ካሳው ቢከፈልም አቃቤ ሕግ በወንጀል ስለሚፈልጋት 13 ዓመት ሳትሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች፣ ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው እኔ ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን ነው የምንሰራው። እነሱ የሚሰጡንን አቅጣጫ ተከትለን ነው የምንሰራው። እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይህም ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድን ነው? ዛሬ ተነግሯቸዋል። አላህ ሱብሓነሁ ወተዓላ እስከ መጨረሻው በአጭር ጊዜ ውስጥ አላህ የምንደሰት ያደርገን። ልፋታችሁን አላህ ይቁጠርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች የማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሓነሁ ወተዓላ እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ
ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራቸውን ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትናንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ ይቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን ነው የሚያደርገው እና የሚቻለውን ሁሉ እኛ ኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይህን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት እኛ ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈለገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለ ነው፣ ህግና ስርዓት ያለበት ሀገር ላይ ያለ ነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥና አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባቸውም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ብዙዎች አንደውለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግያችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። እኛም በጣም እናመሰግናለን አባፍናን መተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳ ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድነው ማድረግ የምንችለው የሚለውን ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚዩት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚዩት ነክ ወንድም ካልድ። መርሀባ። እሺ፣ በኢትዮጵያ ኤምባሲ በኩል የሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለሁም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱልበናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነው እና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ነው የመጣላቸው በደብዳቤ ነው የሚለው። አቡ አፍናን ቆይቷል ሲባል በቁጥር ቀን ወር 2 ወር ምናምን እሱ ነው። እኔ ወላሂ ምናልባት እንዳልሳሳት
ግምታዊ የመጨረሻው ይኸውልህ ካሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላው ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖረዋል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይህ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች መጨረሻ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው። ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው? በወረቀት ነው? ምንድን ነው? ጋራ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይህን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይህ መልክ ሳይመጣላቸው አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይህን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝ። እና ይህንን ሁልጊዜም የምንገናኘው በስልክ ወይ በአካል ነው። አቡ አፍናን እንደው ቀለል ለማድረግ አቡ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይህንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለ ውጭ ጉዳይ ሄደን ሳውዲ ያለ የኢትዮጵያ ኤምባሲ ለቤተሰቦቿ ይህን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። በቃ ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይህንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይህን ያለውን ማስረጃውን የሰጠውን ሰው አሁን ትልግልኛለህ በምንድነው በኢሞ። ስለዚህ ከሌ ጋር ማስረጃ አለ። ይህንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜል ምንድነው እንዲያደርጉ እናደርጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይህንም ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በተሄጅበት። እሺ አመሰግናለሁ። የኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ከክብር አምባሳደር ጋር በቅርብ እንደምታወራ እዚህ ጋር ተናግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ? ኤምባሲ ዜጎቹን እየሄደ ቪዚት ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና ችልም ወይ? ቴንኪዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝ፣ እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ የታመመች ልጅ ያለች አንድ ደቂቃ ማስተካከያ ቆይ አንድ ደቂቃ እሷ እኮ የእሷ ድምፅ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለችም። ነገርኩህ። ምክንያቱም እኔ ረጅም ዓመት ኑሮ ያለሁኝ እዛ ሀገር፣ ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኑረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እውነቱን ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ እንትን ልበል ሄዶ ማንም ስላላታከሞች ትጠቀማለች። አሎ ይሰማል? ይሰማል።
አይወለ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም ያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነ ስርዓት ሕክምናቸውን ተከታትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው። ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብተው ምናልባት ከአምስት ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለው ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊድ ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደ ኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ፣ ቆይ መሐመድ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት። ኧረ ግድ ነው። እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ ስንሆን ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ የአንተ ስልክ ትንሽ እንግዲህ ቻርጅ ላድርግ። እንግዲህ ከዚህ በኋላ ሌላ ስልክ የለክም ቻርጅ ያለው? ይህ እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊውና ገስት አሁን አውቀነዋል፣ እያወራ ነው። ስለዚህ በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላርገለት። በቃ አሁን በቮይስ መግባት ይችላል። አቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። የስ ፕሊዝ ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል ለቲም ሌይላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም the only person የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን እቺን ወር ጠብቁ ተብለን እንደ ቲም ሌይላ ከ6 ጊዜ በላይ በራሱ ድምጽ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር ከዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄደ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄደ ለምን ያንን አላደረክልኝ? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሀውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ! ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት የአንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁ የሚመጣው? ዋይ
እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምፅ ለአቶ ጀማል አላኩም ወይ? ይሄኛው ተወርለ ለተባለልክ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳህለት እና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ